እኔ እኮ ጨነቀኝ። አንቺ ምን ላድርግ? ምን ሆነሃል? ምን ሆናለሁ? በላቸው ነው እንጂ በሱ ነው እንዴ? እና ታዲያ ሌላ በምን ይሆናል ብለሽ ነው? አንተ ደግሞ ገና ህጣን ስላልሆነ ስላልበሰለ እኮ ነው። አይህጣን አንቺስ ጥሩ ልብ አለሽ። ሁሉን ነገር ቃላል ታረጊዋለሽ። እኔ ነኝ እንጂ ወንድም አንጀተው ነው የጨነቀ። እኔስ እንደ ወንድም ያላየው ብዬ ነው። መች እንደዛ ወጣኝ። እኔማ እንደው ግረው ገባኝ። ስጋ ሆኖብኝ አስደነገጠኝ እኮ። ምን ይባላል አሁን? እስኪ ተወው እስከሚበስል እስኪ ጠብቀው። እኔማ እኮ አየሁት ደረሰልኝ። የእናትና የአባት የምትክ ነው ከጎን የሆነ አለይታዬ ነው ብዬ እሱ ግን ዛሬ ጥላት አደረገኝ። አንቺ እኮ እኔ እኮ አሁን እስከሚበስል እስከሚጠነክር እራሱ እስከሚያውቅ አንተ ታግዝ። በሰለ እኮ ከዚህ ወዲያ እያየሽ ሂድልኝ ውጣ ከአባትና ከእናቴ ንብረት አፍርሰህ ሂድ አለኝ። አንተ ደግሞ እንግዲህ አላውቅም ነው አልኩህ። መጨነቅህን ተው። ይሁን እስኪ ይሁን። ሁሉንም እሱ ፈጣሪ እንዳመጣ ይመለስ። ፈጣሪ እንደው እዚህ ወሬን ሳይ ሽምብራው እንዳይበላ እኔም ልሄድ። እስኪ አንቺ ከብቴን ማውንጭ ዳርጌላችኋለሁ። አደራሽን እንዳይጠማቸው አስጫቸው። እሺ አደራሽን። እዚያ ወሬ እንትን ስል ሽምብራውም የደረሰ ሽምብራ እንዳይበላብኝ አህየውም ፍየሉም በዛው እንትን እያለ ነው። ልሄድ በሽ ሰው ከእናትና አባቱ ቦታ የት ሄደ? እኔ እኮ ምርርን ያለኝ እናት ምን ላድርግ? ጭራሽ የገዛ ወንድሜ ጠላት። አንቺ የሽ አሬሽ አቤት። እስኪ ነይ እስኪ። አራማንም እናንተ አሁንስ እንደው ምርርን ያለኝ እኔ ምን እንደማደርግ በጣም ቅጡን ያጠፋኝ። ገና ምርር ይላል። ገና ይመራል። እኔንም መሮኛል። ወንድሜ ነው ብዬ ስጋዬ ነው ብዬ ብታገስ አልሆነ አለ። ጠዋት ማታ ነዘንዘዋለሁ። እሷን ታልፈታት ሰላም የለንም እኛ ሰላም ልንሆን አንችልም እያልኩ እኔ በእነሱ የተነሳ ቦታ ለቅቄ ልሂድ። ኧረ እሷማ ልታስለቅቀን አስባ ነበረ። ዛሬ እኮ እንደውም ጭራሽ ባስ ብላ እኮ እንደውም እሳት እኮ አጭሪ ማለችኝ እኮ። ኧረ ማብሰያ ቤት ሂጅ እሳት ስጭኝ ስላትኝ አልሰጥም ይሁን ብዬ እኔም ዝም አልኳት። ጭራሽ ደግሞ ዱላ ይዛ ልትመታኝ እኮ ነው የመጣችው ቤቴ ድረስ። ጭራሽ እንደውም አንቺን ልትመታኝ መጣች። እኔ ግን ለሷ አቅተኝ አይደለም እናንተ ወንድማማቾች እንዳጣሉ ብዬ ነው እንጂማ እኔማ ይጃ ነው ጋት ነበረ። እሱማ አንቺ ስንት ጊዜ ታገስሻት? አረ በጣም ነው አልሆነ አለ። አረ እኔ ነኝ ጥፋተኛ። እሱ ምን ያርግ? ሁሉንም እንዳሻሁን አልኩት፣ ፈንጭበት አልኩት። እሷም እየተመካከሩ የሆነ ነገር ሲያደርጉ እሺ እላቸዋለሁ። በእነሱ አይፈረድም። ችግር የለውም። ታናሽ እንደ ታናሽ ታይተማ ነው እንደጀመርኩት ጨርሰዋል። እንደ ታናሽ ሚስት ታናሽ ናት አለችኝ እና ሳየችኝ። ታናሽ ነሽ አለች አይደል? እኔንም ትናንትና ተወልደህ አሉኝ። ባልና ሚስቶች እየተነጋገሩ ሲያሴሩብን ያድራሉ። ወይኔ በላቸው ፉከራ ብቻውሊ አንድ ቀን ተግባር አይሰራ። እኔማ አንተን ብዬ ነው እንጂማ እናንተን ብዬ ነው እንጂማ እሷንም አንደው ባኖ ጋር ትጄ ደስ ይለኝ ነበር። ተረጋጊ። ሁሉ ነገር እኔ ራሴው ጨርሰዋለሁ። ተረጋጊ። ቤት ዘግቼ እኮ ነው ያልኩት። በሷ የተነሳ ቤት ዘግቼ እንዴት እንደዚህ ይሆናል? በቃ ተረጋጊ። እኔ የምጨርሰውን ነገር ራሴው አውቃለሁ። ይሁና ኧረ በለጠ ምጣፍሽ ምጣያ በላቸው መጣ እንዴ? ናግባ አላጣፍ ይርኩበት በላቸው ናግባ ቤት በለጠ የተዶ ነው ናግባ በሰላም የጠጀኩሽ መልሽልኝ። በለጠ የተዶ ነው። ችግር አለ። እናንተ ባላችሁበት ግን ችግር ጠፍቶ ያውቃል? ሰላም አትጣጣላችሁ። እኔ ሰላም ነበርኩ እስካሁን ድረስ። አንቺና ግን ያ በለጠ ተብዬው ባልሽ ባለበት ምን ጥሩ ነገር አለ? ምን አደረግነ? እሱም ማርሹ ከየትም ተዘርተሽ ነበር የምትይ፣ ከየማንም እየለቃቀምሽ ነበር የምትበይ። ከየትም አመጣሽና አሁን እንዳሻሽ ተነጨሽ። አረጋጋችሁ አትናገረኝ እንደዚህ ክፉ ጋር። እንዴት አልናገርሽም? በእናትና አባቴ ገንዘብ ስትጫወቱበት እንዴት አልናገርሽም? ኧረ ተው በላቸው። እንደናት እንደህት ዳርኩ ኳልኩ በደበታ በጥተህ ይናከፈ ነገር ትናገረኛለህ። ዳርኩ ኳልኩ
እና ብትድሪ በእናትና አባቴ ገንዘብ እንጂ ከአንቺ 5 ሳንቲም ወጥቷል። ኧረ ተው በላቸው ተው። በኋላ የሚጠጡትን ነገር በፍጹም አይጠጥተኝም። በፍጹም አንቺ ትንሽ አታፍሪም? ዳርሱ እኮ አልኩ ስትይ የእናትና አባቴ ገንዘብ ነው እኮ እያረሳችሁ የምትበሉ። የእናትና አባቴ ገንዘብ ምንድን ነው? ተንታፍ ነው ይሄ ሁላ ቀልም ነው። አዎ ተንያፍ ነው። ታሪስ ደግሞ አሁን ዋነኛውን ጥያቄ በለጠ የተዲ ሽምብራው እንዳይበላብኝ ብሎ ይሄዳል። እንደው ተረጋጋ በላቸው ተው። ሽምብራው እንዳይበላብኝ እኔን ካለ መሬት አስቀምጦ እሱ እየለቃቀመ ሽምብራ ጤፍ ምናምን እያለ ሲጎበኝ ይውላል። አሁን ምን አርጉ ምን የምትለን በላቸው ተው። ወደ ራስህ ወደ ቀልብ ተመለስ። እኔ ነኝ ከቀልብ የምመለስ? አንቺን ከዚህ ነቅዬ ታልጣልኩሽ እኔ ነኝ የምመለስ? ማን አለበኝ በላችሁ። አንቺን ከዚህ ቤት ነቅዬ ታልጣልኩሽ እኔ አይደለሁም። ኧረ እንደው ተረጋጋ በላቸው ተው። የምትናገረው ነገር አለ። ለማንኛቸው አሁን ባልሽ ሲመጣ ሁሉን ነገር እንድትነግሪው እፈልጋለሁ። ግን ታዩ ምን ያደርጋል? የሚሆነውን ነገር በቅደም ተከተል ታይዋለሽ። ኧረ እንደው ወዴት ነው የምትሄድ? እንዳትከተይ ምናምን ፒያን ሰላም ነህ? ምነው ዝም አልከኝ? ምንድነው ዛሬ ደግሞ ምነው እንዳላወቀ ምነው ስትርጊ ትንሽ አታፍርም? አንተ ላይ በቃ ይሄን ነገር አልተዋልክ አይደለ? እንደው መሸነ የምትሸሻል ወንድሜ። ኧረ ተው ወንድሜ፣ ይሄ ነገር ጥሩ አይደለም። ተው ምን የምትሸሻለው? ምን ነው የምታረጉት ነገር እኮ በጣም የማይደረግ ነገር ነው። ይሁን አንተ እኮ ሁሉን ነገር በክፉ ነገር እየሳልከው ነው። ተው ይሄ ልጅ አምሮ ይቅርብ። ተው ወንድም ማለት ይሄ ልጅ አምሮ አትበለኝ። ከዚህ በኋላ እንዴት አድርጌ ላድግ ነው? ማደግም ማድግ ነበር አምሮ ነው እንጂ ያልበሰለ ያልበሰለስ ያንተ አምሮ ነው። ቆይ ግን ቆይ ምንድነው ትኩር ጥምድ ያደርጋችሁ? አንተ እስከሚስት ድረስ አላስቀምጥ እኮ አላችሁ። ሚስትህ ደግሞ እሷ ምን አለች? ዋነኛዋ ጠላት ማን ሆነችና? ቆይ ምን በደለች? እስኪ በላቸው ሙት ንገረኝ። እስኪ ምንድን ያደረገች? እስኪ ንገረኝ። እንደው ዝም በል። ምን በደለች ስትል እንደው ትንሽ አታፍርም? አንተ ነህ ግን ደግሞ እንዲህ ሽቅ የምትናገር? እኔ እኮ ወንድም ነኝ። እኔ እኮ በለጠ ነኝ አይደል? እኔማ እንደዛ ብዬ ነበር። ወንድሜ ነህ ብዬ ታላቄ ነህ ብዬ አክብሬ ነበር። ግን አንተ የማትከበር ሰው ነህ። ምን ነው የማትከበርም? ቆይ እሺ ምንድነው ዓላማችሁ? ዓላማችሁ ምንድነው? አንተ እስከሚስት ድረስ እያልኩ እሺ ምን አደረኩ? ምን በደልኩ? ሁሌም ዙሪያ ጥምጥም ነው የምትል። እስኪ ንገረኝ ዛሬ ምን እንደው እስኪ ንገረኝ። የእናትና አባቴ ገንዘብንም ይዛችሁ ትጫወቱበታላችሁ። እናትና አባቴ ያ በቃል ያ ደግሞ ችግር የለውም ብዬ በተቀመጥኩበት ደግሞ ሚስት ደግሞ ጠዋት ማጣ እየመጣች ትነዘንዘኛለች። አንተ ነህ እንዴት ነው የምትናገር? ግን እውነት በላቸው አንተ ነህ? አሁን ነኝ። ቆይ ምንድነው ዓላማችሁ? ምን ዓላማ አለ? እሺ እሷስ ምን በደለች? አንተ ይኸውልህ ምንድነው ስለታነሳ አሁን የምነግርህን ብትሰማ ይሻላል። ኧረ ተረጋጋ። አልረጋጋም። ኧረ አብዬ አንተ እንደው ለዚህ ደረስክ ማለት ነው? ሚስትህን ትሰዳታለህ አትሰዳትም? አጭር ጥያቄ። ቆይ በዳረች በኳለች ገዳረጋ አታምጣልኝ። ኧረ ተረጋጋ። የቱ ለኔ መጣ? ገዳረች ኳለች እኮ እያልክ ነው እና ግራለች ኩላለች። እንዲሁም እኮ ቤት ሰርታ ግባ ብለን ሰጣለች። ጋር በኳል ቤት ቢሰራ በእናትና አባቴ ገንዘብ እንጂ ከእናንተ 5 ሳንቲም ይወጣል? እናትና አባቴ ንብረት ነው የምትላል? እና እናትና አባቴ ገንዘብ አንተ ሁሌ እንደበላህ ልትኖር ነው? ባግባቡ ካልሰጠህ ይሄን ታገኘው ነበር። ዛሬ እንዴት ሆነ ነበር? አንተ ዛሬማ ጠገብክ። እሱማ አንተ ያልጠገብክ ማን ይጠግባል? ያልጠገብ እንደፈለግክ ተሰጠ እንደፈለግኩን ብዬ አሳደግኩ። ዛሬ እንዲህ እኔ ላይ ተነሳ እኮ እንደፈለግክ ብለህ ለኔ ምንድን ነው ያደረክልኝ? ይሮጥ ማይሰጠው ቤት ሰርቼ ሰጠው። ከዚህ በላይ ምን እንዳደረግልኝ? እና አትድገመው። ኧረ ተው። እኔ እኮ ትልቅ ነኝ። ኧረ ዛሬ ምንድን ነው አንተ ልጅ ትልቅ ማነህ ብዬ ነው። ከቀልብ ሆነ ልቀቀው። አታፈስኝ። ስትመታኝ ነው የምጠብቅ? ይኸውልህ ልቀቀው እኮ ነው ያልከኝ። ስትመታኝ ነው የምጠብቅ? አሁን ልቀቀው። አለቅ መታኝ እኮ አታናደኝ። ልቀቀው። መታኝ እኮ አታናደኝ። ልቀቀው። እስኪ እንደው ደስ ይለኝ ደርስ ይመታኝ። ደሜን እያፈለሁ አሁን ሚስት ደረስካ? እኔ ነኝ ስራት እና እድሜ ልክህን ገንዘቡን እየበላህ እንድትኖር ነበር የፈለግ? ከፈለግ ሁሉም ንብረቱን ምኑንም ትቼ እሄዳለሁ። ትጠግባለህ፣ ትፈነጭበታለህ። ወየው እንግዲህ በህርክ ደስ ባለኝ። እኔ ወንድሜ ደረሰልኝ ከጎን የሆነ የእናትና የአባት አለይታ ሆነ ብዬ አንተ እኔ ላይ ትነሳለህ? እልቅስ ለእኔና ለአንተ ደመኛ የሆነች ጠላታችን ሚስት ናት። ሚስትህን የማትነቅላት ሆነ እኔ እናንተ ደምን እንቃባ ነገር ነቀያለህ እሄዳለሁ።
እንደፈለገ ትሆናለህ እንጂ የነዛ ሰዎች ልጅ እንደዚህ ሆኖ መባል አልፈልግም። ስለዚህ የነሱ ሙታን ሙታን ማስወቀስ አልፈልግም። በምን እንደምትነግርህ እንዴት እያለች እንደምታወራ ንግሩ ግብት ነው። ምንም ብላኝ አታውቅም። ሳምን አይደል የነኝው ስለአንተ ደግነትን የምትዋራ ለኔ ደግነት ምንድነው አንተ የምታወራ? ስለኔ ደግነት ምንድነው የምትል አንተ? አንተ ነህ ጠምዲያ። ኧረ ተው ተረጋጋ። አንተ ልጅ ተው። አንተንም ሚስትህንም ማትለያዩት ሆነ በዚህ በስረት ቆማምጬ ባልጠላችሁ እኔ አይደለም አሙንዶ አስናቀ ኧረ አስናቀ ና እስኪ ፈልጌ ነው። ምን ደህና ሆናለሁ ብለህ ነው? ናንድ እንጂ እዚህ የምትቀመጥ ወደ ቤት እንግባይ። ተው እስኪ እዚህ ቁጭ በል እስኪ ማራ ጥብቅ ጉዳይ አለኝ። ተው ናንድ ውስጥ አልገባም። ያማጎዛ ነገር ላምጣ። ኧረ ግድ የለም ተቀመጥ። ምን ነው በደህና ነው? ምን ደህና ሆናለሁ ብለህ ነው? እንግዲህ ምን ገጠመ? የወንድም ጥላት አብጅቼ ምን ደህና ሆናለሁ ብለህ ነው አንተ? እንዴት ነው በለጠ ደግሞ የወንድም ጥላት? ምን አይነት አነጋገር ነው ደግሞ አንተ? አስናቀ እንደው ጨነቀኝ እኮ። ምን ያገኘህ? ጥብብ አለኝ አንተዬ። ምን አጋጥሞ ነው እንዲህ የከፋ? ምንድን ተጣላብህ እንዲህ ወንድምህ ተሰው ጋር? ምን ይጣላል? እኔን አላስወጣ አላስገባልኝ እንጂ አንተዬ። የሰውን ቢዋሩት እኮ ጭንቅ ነኝ። እንዴት ተበላቸው ጋር ተጣላችሁ እንዴ? ምን መጣላት ብቻ ጭራሽ ስለት አነዘረብኝ እንጂ አንተዬ። በለጠ ደግሞ እንደው ነገሩን አንዳንዴ እንትን ትለዋለህ። በላቸው ነው ባንተ በትልቁ ስለት የሚያነሳ። አይ አንተዬ እኔም ትልቄ ነው አይደፍረኝም ብዬ ነበር፣ ግን ብችለው እሱ እሺ ሊለኝ አልቻለም። ደረሰልኝ ብዬ እኔ ደስ ሲለኝ ጭራሽ ወንድም ጥላት አበጀው አንተዬ። ቆይ እስቲ በምንድን ተገናኝታችሁ ነው? እንዴት ወንድማማች አብሮ መውጣት መግባት ሲገባው እንዴት ስለት የሚያነሳብህ? የእውነትህን ከሆነ እሱ ተሰስቷል በለጠ። እና ለምንድን ነው ወንድሜ ላንተ አሳልፌ የማምነው አንተ? እና በላቸው ነው ባንተ ላይ ስለት ያነሳብህ? እኮ ስለማታውቀው ነው። እኔ እኮ ነገሩን ድብቅ አድርጌ ይዤው ነበር። ዛሬ ሲብስብኝ ነው እንጂ ላንተ እዚህ መጥቼ እንትን ቆይ እንደው ምክንያቱ ምንድነው አለ እንደዚህ የሚያደርግበት ነገር? ይችን ወርቄን ነው አልያት። በቃ ፍታት አልያት። እዚህ አባት ንብረት ላይ ማየት አልፈልግም። ቤተሰቦች ቦታ ላይ ማየት አልፈልግም። ንቀላት አለኝ እንጂ ይሄ ብስብስ እንዴት ጠግቧል? እንዴት የወንድሙን ሚስት ፍታት የሚል እንዴት ምን አይነት አነጋገር ነው? ዳር ነው የሚገባውን ንብረት ሰጠ ነው፣ ሙሉ ጥማጭ ሰጠ ነው። ከዚህ በላይ ምን እንዲደረግልን ነው የሚፈልገው? እንዴት አንተ ቤተሰቦቻችሁን ትታሉ በኋላ አንተ አይደለህም ወይ እንደ ታላቅነትህ እንትን ያልከው? ይሄንን ማስተዋል ሲገባው እንዴት እሱማ በእናትና በአባቴ ንብረት ነው እንጂ እናንተ አሳድጋችሁኝ ነው የእናትና የአባቴ ንብረት እያለ አለኝ እኮ። ይኸውልህ አሁን ምን አለ መሰለህ እንደው በላቸውም እንደዚህ ታረገ ተሰስቷል። ግን አንተም ወርቄም ብትሆን አይደለም ለሱ ለማንም ቢሆን ብሉልኝ ጠጡልኝ ነው የምትል እንጂ እንዲህ ክፉ ነገር የምትናገር ሰው አሁን አንተ አያደርግም እያልከኝ ነው? እንደው እኔ እውነት ነገርህን ላቃልልብህ ፈልጌ ሳይሆን እንደው ስለት አያነሳብህም እንዲህ አያረግም እንዴት ብትል ሀብት ንብረቱ ተካፍሏል። ብቻህን ልጠቀምበት አላልክም ወስዷል። ቤትም እየገባ እየበላ እየጠጣ ነው። እንዴት እንዲህ ሊል ይችላል ብዬ እኮ ነው። እኔማ እዚህ ድረስ መምጣት እኮ እባክህ እዚህ የእናትና የአባቴ ቦታ ከሚፈታ እሱም ወንድሙን ገደለ ከሚባል የነዚህ ሰዎች ላይ ከምንወቀ እባክህ መከረኝ። እኔ እሱ ላይ እጅ አላነሳም። እኔ አደገልኝ ደረሰልኝ እያልኩኝ እኔ በእጄ እሱን አላጠፋም። ምንም ማጥፋት ላይ መድረስ የለም እኮ ነው። ደስ ካለው ትቼለት ልሄድ እችላለሁ፣ ግን እሱ ከመፈጠሩ በፊት እንድትመክርልኝ ይፈልጋለሁ። እንደው ከሰማ እባክህ ወደ ቀልቡ እንዲመለስ ንገርልኝ ወንድም ማለት አላስቸግርህም? ኧረ ይሄ ማስቸገር አይደለም። እንዴት ስንቱ ሲያጠፋ እየተቆጣን አይደለ ሰላም የምናደርገው? ግን እውነት በላቸው ይሄን አድርጎ ከሆነ ይሄ ብስብስ ከኔ ቃል ከወጣ እስኪ ሰማው የለ ግን
ታየው ሁሉን ነገር ይሄድና ሁሉን ነገር ይነግርሃል። እስኪ ሄድና እንደው ምን ምክንያት እንደገጠመው እስኪ እኔም በድዬ እንደሆነ ልካሰው። እስኪ ቆይ ያወቅኩ ምንም የበደልኩት ነገር የለም። እስኪ ጠይቅልኝ ባክህ። ክፉ ቃል ታንተ ታፍህ እንዳይወጣ እሱንም ቀስ ብዬ እኔ እነግረው የለስ ሊነግረኝ መቼም እኔን እንግዲህ ተደበቀኝማ ምን እኔ እኮ አንተ ደረሰልኝ የእናትና የአባቴ ምትክ ከጎን የሆነ ብዬ ደስ ሲለኝ የተሻለ ደረጃ ደረሰልኝ ብዬ እሱ አዙረው ጥላት አደረገኝ። አንተ ተው አንተም አይክፋህ። እኔ እሱንም እንትን እለዋለሁኝ። ብቻ ካንተ ክፉ ቃል አይወጣ። ወርቄንም ቢሆን ምንም አትበለው። ከመጣ የሚያገኛትን በልቶ ጠጥቶ ይሄድ። ሌላ ክፉ ቃል እንትን እንዳትል። ቢሆንማ ደስ ይለኝ ነበር። እስኪ ለማንኛውም እንደው ከሰማ ንገርልኝ እባክህ። ኧረ አንተ እንደው እባክህ እንደው አቷል አትደር እባክህ። ኧረ በዚህ ግድ የለም ሆነህ ነው አንተ ግን እንደው ኧረ አይቶ እንጀራም ቢሆን በልተህ ከብቶችንም ወደ ተይ ብያቸዋለሁ። ልከተላቸው እስቲ ና። አይ ልሂድ ወንድሜ። እንዴት ዋላችሁ? አስናቀ ሰላም አለ። ሰላም ነው ወይ? እንዴት ዋልክ? ናስ ና ቁጭ በል። ኧረ ኑ ቤት እስኪ አጎዛ እንጂ ተው አያስፈልግም። ኑ ቤት ተው እዚሁ እንጫወት። አጎዛ ይምጣ። ተው እዚህ አንተ ደግሞ ቁጭ በል እንትን እላለን። ምን ነገር ጠንስሳችሁ ነው እንዲህ የምትጨቃጨቁ አንተ? ኧረ ተው እስኪ አስናቀ እስኪ ተው። ምን ሆነ ነው? ኧረ እኔ ዘንድሮ አልሆነልኝም። ኧረ አልሆነም። ምንድን ሆነህ ነው በላቸው እንደዚህ አሁሁ የምትል እሳት የምትነፍስ ምንድን ነገር ገጥሞ ነው? እስኪ ተወው። ሰው በእናትና አባቱ ገንዘብ አያዝዝም? እንዴት የሚያዝዝ? በደንብ ነው እንጂ የሚያዝዝ። በእናትና አባቱ ቦታስ አይኖርም? አረ ይኖራል። እስኪ ይሄ በለጠና ከነሚስቱ የሚያደርገው ነገር ጥሩ ነገር ነው? እስኪ ተወው። በለጠ ምን አደረገ? ምን አድርጎህ ነው? እኔ ታላቄ ነው እንደ እናትም እንደ አባትም ሆኖ ያሳደገኝ ነው ብዬ ብታገሰው አልሆን አለ። ሳድግ ሁሉን ነገር ላድርግ ሲል እሺ ችግር የለውም ወንድሜ ነው አባቴ ነው ብዬ ግን አልሆነም። አሁን ባሰብኝ። እስቲ ቆይ በላቸው መጀመሪያ እስቲ ረጋ ብለን ንገረኝ። ለኔ ምኑን ተረጋግሁት? ምንድነው ከሱ ጋር ያገናኛችሁ ያጣላችሁ ምንድነው? እስቲ ለኔ ቀስ ብለህ ረጋ ብለህ አስረዳኝ። ምንድነው ይሆን? ኧረ ተው እስኪ። ጠዋት ማታ ሚስቴን አላስቀምጥ አላስወጣ አላስገባሏት። የሚስቱ ምክር እየሰማ እሱም እንደ ሚስቱ ነገረኛ ሆኗል። የድሮ በለጠ እንዳይመስል አንተ ይቁረጣ። ያ ምንድነው ደግሞ በሴቶች እንዴት አብረው እየወጡ እየገቡ ደህና አይደሉ? ደግሞ ሴቶችን እንዲህ አይነት ነገር ነው እንግዲህ ደስ የማይል። እኔም እኮ እስከ ዛሬ በሴት ጠብ አልገባም ብዬ ነው ዝም ብያቸው ነበር። ሴቶች ምንድን አሉ? ተሷ ያማረ እንዴት ደሸሹ የሆነች ሚስት ነው ያለችው። የበለጠም ቢሆን ምንድን ብላ ነው አንተ? ይታይ እንግዲህ ይታይህም እንዲህ አይነት ነገር ስማልኝ። ዝም ብለህ ነገሬን ስማ። በባለፈ ዕለት አንዱን ጋን ስጡንና እኛ ውሃ ምን ገለብጥበት ጠላ ምን በጠብጥበት የለንም፣ አንዱን ጋን ስጡን አላቸው። ጥሩ እምቢ አሉ። አሻፈረኝ አለች። ችግር የለውም ብለን ያን ታገስናቸው። አሁን ደግሞ ሰፌድም ስትጠይቅ ሌላ ነገር ደግሞ ቤት ያለውን ዕቃ እንዲያጠቃልል አልሰጥም። እንደው እውነት በላቸው። አንተስ ለጠብ ችኩል ሆነህ ነው እንጂ የሚያጣላ ነገር ሆኖ ነው? እስቲ ተመልከተው። ይሄ አንድ ማቴ ሰበዝ እዚህ ላይ ቁጭ ብሎ ባለቤትስ ቢሆን መስፋት አትችልም? እንደው ነገሩን ለማብረድ መስፋት አለባቸው። ሁለታቸውስ በጋራ ይሰፉ። አሬ ቁረጥ ጋንስ ቢሆን ይሄንን እንዴት እንደማይጠቅም እዚህ ተምትጥሉት ይልቅ ነገርን በረድ የሚደረግ ይሄንን እሷ ብትጠቀምበት አንተ እንዴት ነገርን እኮ አልፍ ካላረከው አያልፍም። እንዴት ወንድም ጋር አንተስ የውም እንደ አባት ተሚመክር ወንድምህ እንድትጣላ አልፈልግም። መረጋጋት ነው ያለብህ። አንተ ድሮ ነበር አላወቅከውም። የአሁኑን ጠበየሱን አላወቅከውም። እንግዲህ የምትሰማኝ ተሆነ በደንብ ስምን። እሺ አስናቀና እኔን ጥፋተኛ እያረክ ነው? አንተን ጥፋተኛ እያደረኩ ሳይሆን እንደውም አንድ ቀን እዛ ስትጨቃጨቁ የሰማ ሰው እንደው እነዚህ ልጆች እኮ እንደው ምናምን ብሎ ሹክ አለኝና እኮ እስቲ አንተንም እስቲ እንትን ልበልህ ብዬ እንደውም የሴቶችንስ አሁን ስትነግረኝ እንጂ አልሰማሁም ነበር። እንደውም ተናድጄ ረስቼዋለሁ። ግን እንደው የእውነት ሰው ነው ሹክ ያለ? ስትጨቃጨቁ እንዴት ነግረውኝ እስቲ ይህንንማ በላቸውን የንስ መች ይደብቀኛል ብዬ እኮ አሁን እንዲያ ከብቶችን እንትን አልኩኝና መጣሁኝ። አይ እሱስ ምንድን ነው ሌላ ሰው ነው የነገረህ ነገሩ። በላቸው ደግሞ እንዲሁ አንተ ተመቸለት ወዲህ ነው ነገር ማጣመም የጀመርክ። እሺ አሁን ምንድን ነው የምትለኝ? እሺ በእኔ የምትፈርድብኝ መቼም እንግዲህ አንተ መተህ እኔ ሁሉን ነገር መሻር አልፈልግም። እኔን ጥፋተኛ ነህ የምትለኝ ተሆነ
በእጄ ችግር የለውም። ግን እኔ ጥፋተኛ እንዳልሆንኩ ጠንቅቄ ያውቀዋለሁ። እሱን እንግዲህ ልሰማው አይደል? ቆይ አንተስ ቢሆን ተታላቅህ ጋር እንደው ጭራሽ ምሳሌ ይዘህ የማይደረግ ነገር እኮ ነው ያደረግህ እኮ። ባሰብኝ ደም አይፈላ እኔ እኮ አልችል ስል ነው። እንዴት አንተ ጠላት ላይስ እንዲህ ይደረጋል እንዴ? እንኳን ከእናትህ ከአባትህ ልጅ ከገዛ ከትልቅ ወንድምህ ጋር እንደዚህ የማይታሰብ ነገር ነው። አሁን የሚያጣላችሁ ነገር እንዴት ምን ተገኝቶ ነው? አብረው ወጡ ገቡ፣ እሰይ የቤተሰቦቻቸው ምትክ ቦታቸውንም አስከብረው ይኖራሉ እየተባለ ጭራሽ ደግሞ ተጣልታችሁ ይሄ ቦታ ይበተን ነው የምትል አንተ? እሺ እኔ ጋርማ እንደውስ እሷስ ሆነ እሱ ድሮ ስንኖር ተፋቅረናል ነበር። አሁን ይችን ሚስቴና ሲያዩ ነው እንጂ አላስቀምጥ አላስተኛ አላስነሳ ያሉኝ። ሚስትህንም ቢሆን ይኸውልህ አንተ ጆሮ አትስጣት። ሂጂ ይቁረጥሽ ብለህ የሆነ እንትን በላት። እሷ የሆነ ነገር ስትልህ ምንድን የሴት ወሬማ ተያዝክ? ሌላ አንተ ተው፣ የምነግርህን ስመኝ። የሴት ወሬ መስማት የለብህም። ተሆነ እነሱን ለማስታረቅ መሞከር፣ ተወንድምህ ጋርም አብረህ መውጣት መግባት፣ ያለውን ሀብት ንብረት የእናንተው አይደለ? በዛ ላይ ተካፍላችኋል። ምንድን ነው እንደዚህ እንትን የምትሉ? አሁን አንተ ቸግሮ ወንድምህን እንደ እውነት በለጠ እንኳን አንተ ስጠይ ብለው ማንስ ሲለው እንደው ስንደሄደ በዛው አይደለም የሚቀር ስጡይ ብሎ ይጠይቃል። ደግነቱማ እንደውስ የሚጠራጠር ነው። እንግዲህ ይሄን እያወቅህ እንዴት አንተ ክፉ ነገር ታስባለህ? እኔማ ሚስቴን ሲናገሯት እሷም ደግሞ ጠዋት ማታ እሄዳለሁ ምናምን ስትለይ ጊዜ በጣም እኔ እንጃ። ሚስቴን ደግሞ በጣም ነው የምወዳት። ሚስቴን ሲያስከፉብኝ በጣም ነው የሚጨንቅ። ኧረ ይቁረጥህ። ሚስቱንም አይወዳል እንዴ? ምን ይላል ይሄ? እልቅስ አሁን እኔም እዛ የማልፍበት ጉዳይ ያለ ማዶና አሁን እኮ እስቲ እንደው ነግሬህ ልሄድ ብዬ ነው። ዞሮ ተትልቅ ወንድምህም ጋር ተሚስቲትም ጋር ሁላችሁም ሰላም ሁናችሁ መውጣት መግባት ነው ያለባችሁ። ልቆጣህ ብዬ ነው የመጣሁኝ። አሁን ማለዳ እመለሳለሁኝ። ሁሉንም ነገር ሰላም አድርጌ ነው የምሄድ። አደራህ እንዳታሳፍረኝ እሺ በላቸው። እሺ በቃ እኔን ጥፋተኛ ናት አልከኝ። እኔማ ከወንድሜ ጋር መውጣት መግባት እንደውስ ደስታዬ አይደለም። በቃ እሱ ነው የሚፈለግ እንጂ ተገዛ ወንድም ጋር ጠብ የማያስፈልግ ነው። አብራችሁ መውጣት መግባት ነው የሚያስፈልግ። ስለዚህ ጠዋት እመጣለሁ። እሱንም አሁን እስቲ ከዛ ስመለስ ወይ በዛውም ቢሆን ስሄድ እንትን እለዋለሁኝ። አደራህን ንሳ። እንግዲህ ያልኩህን ነገር ልብ ገዝተህ አድምጠኝ እሺ። ግን እንደው ተመጣ ላይ ቀር ሚስቴን እንዳይናገሩብኝ እሷንም ሁለቶችም ዋናው ጠብ እኛማ ሶስታችንም ሸጋን ነበር። አሁን ይቺ የኔው ሚስት ከመጣች ወዲህ ነው እንደዚህ አንፋሯችን የቆመ እና እሷንም እንዳይናገሯት ሁላችንም ስምምነት እንድንሆን ትነግራቸዋለህ። አሁን በቃ ተነስ። ችግር የለውም የመጣሁበት አይደል ይሄማ። ስለዚህ ማለዳ እመጣለሁ። ንሳ እንዳጠፋ እኔንም እንትን እንዳትለኝ። አልጠፋም። አሁን አይቻልም በላቸው እንግዲህ ታነሽ። እሺ ጠላም ሳታበላሽ አትቀርም። እባክህን ልጅ ቸኩያለሁ ነው የምልህ። ኧረ እባክህ ሌላ ሰው መሆኔ ነው የማልበላ። ምን ትንሽ እንጀራ ሲሆን ብቀምስ ምን እያልክ ነው? ይሄን ታልክ ነገ ማለዳ እመጣለሁኝ። የዛን ሰዓት በደንብ አድርገህ እንትን በል በልሽ። በቃ እንግዲህ አልሸኘሁም። እኔ ምን አሁን መች እቆያለሁ? በል ደህናዋል በልሽ። በል ያልኩህን እሺ እሺ በል። እግዚአብሔር ያክብርህ። እንዴት ነው እንጂ እንዴት ታው ቢሰጡ በይሰጡ የማይሻል በሬ እንደው ምን ማድረግ ነው የሚሻል? እና አስናቃ ሰላም አደርክ? እንዴት ነው? እንዴት አደርካ? ምን ነው ብቻውን እንዴት ተነዛ ጋር አብሮ አይበላም እንዴ? እንዴ ላሞችን እየወጋ አስቸግሮ ነው ወደዚህ ያሰርኩት። እስኪ ና ወደዚህ ና ወደዚህ ተነግራ የሚበላ አሳርግለት። እንዴት ነው? ኮልሞላ ያበላሽዋል ከመጠን በላይ ሲበላ ና እስኪ ወደ ቤት። ኧረ ተው እዚህ ቁጭ እንበልና ግድ የለም ቤት እንግባ። ቡናም ታፍላ ብዬ እኮ ነው። ተው እስቲ አንቺ ወርቄ ደግሞ ግድ የለም ናማ ዝም ብለህ እዚች እስቲ ና እስቲ እዚህ እሷ ፋት ደህና አደራችሁ ሳልልቅስ ወርቄ እንዴት አደራችሁ? ሰላም ነው። እስኪ እንደው ቡናዋን ምኗን በይ አንቺ። ደግሞ ኧረ ግድ የለም ሰው እንጂ አስናቀ ደህና ነሽ? በጠዋት እንደውም እንጠጣ እየተባባልን ነበር። በቃ ስትታፈላዩ እንትን እንላለን። ግቢ በቃ ግድ የለም በይ ቶሎ ቶሎ በይ። እሺ አንተ ደግሞ በስራ ላይ እንዴት ተው እንጂ
ቡናማ ግድ አይደለም ወይ? ተው እንኳን አንተን ያህል ወንድም እንኳን አንተን ያህል መጣኔ እና ስራው እንዴት ነው እየተወገደ? አንተ ትንሽ ነው የቀረችኝ እንግዲህ አሁን እንኳን አበቃቅታል። አይቼዋለሁ ቅድም ወርጄ ነበረ። ላቂውን በሰራተኛ ነው እኔም እንትን አልብዬ ነው አይደል? እንግዲህ ግድ አይደል ዝናቡም ምኑም እየመጣ ያው በሰራተኛ ያስፈልጋል። እሱን ብዬ እንግዲህ ትንሽ ነው የቀረኝ እንጂ ላቂው እንኳን ያው እንዳልኩ በሰራተኛ እንትን ተባለ። ሌላውንም ቢሆን እንተጋገዛለን። ግድ የለም እኔም ጨርሼ የለ አይተው የለ እሱማ አንተ እናቴ ጎበዝ ነህና ምን መሰለህ በጠዋት የመጣሁበት ጉዳይማ እንደው አንተ ባለፈው ያልከኝ ነገር እውነትህን ነው ለካ እኔ ያቃልየብህ ነበር። እንደው ስለዛ ስለበላቸው አጫውተኸኛል ነበረ። እኔማ እኮ ነግሬህ ነበር አንተዬ። እንደው ያው አንተ ወንድማማች ናቸው ብለህ አላምን አልክ እንጂ እኔማ ነግሬህ ነበር። እንዴት በላቸው እንደዚህ ያደርጋል ብዬ እንደው መገመትም ከብዶኝ ነው። ግን ያም ሆነ ደግሞ አመነን ጠይቀው አመነን ነው እንደው እኔን እንዴት አንተ በዚህ እኮ እሱም ቢሆን ያን ያክል ክፉ አይደለም። ትናንት እጄ ሳውገው ነበረ። እኔም እኮ መቼ ተቀየረ ብዬ ግረው ገብቶኝ እንጂ መጥፎ ሰውማ እንዳልሆነ እኔም አውቃለሁ። አንተዬ እንዳልከኝ ሀርኩኝና እስቲ ልቆጠው ብዬ ብል እንደው የሴት ወሬ እየሰማችሁም መሆኑን እንትን አልኩኝ እኮ ትናንት። እኔማ እኮ ተው ብዬዋለሁ። ተው በሴት እንትን አንበል ተው ወንድም አለም ብለው እኔም ሊሰማኝ አልቻለም። ግን እኔ ትልቅ ስለሆንኩ እታገሰዋለሁ። እንዴት የተቆጠው አንተ ምራቅ ዋጥ ያረክነህ ብዬ አይደለም አንተ እንትን ያልኩ ባለፈው ዞሮ ምንድነው ትናንት ስለተቆጣሁትኝ በማለዳው የመጣሁ አሁን ይሄንን መቀያየሙን መነጋገሩን ትታችሁ ሴቶችም እናንተም አብራችሁ መውጣት መግባት። እኔማ ደስታ ያለ አንተዬ እሱም ቢያለኝ እንጂ እኔማ ተነጋግረን ችግሩን ብንፈታው ከወንድሜ ጋር መውጣት መግባት ጣልቼ ነው እኮ እሱን ትናንት እጄን የተቆጥቼው እኔ አንተ ታልከኝ ይኸው ልሙትልህ አንተ ታልከኝ ታንተ አልወጣም ብሎኛል። እሱ አለ ሆነ ነው በላቸው። እንደዛም እኮ ገምጨጭ አላደንም አልተመቸህም መሰለኝ። አይ ተው ግድ የለም ደጃፍ አይደል ደግሞ በደጃፍ እዚች ማርያምን እያልኩ በል እንግዲህ እና አሁን እዚህ አንተ ቤት እናድርገው እንዲሁ እንዴት ነው አሁን? በለጠ ደግሞ እንግዲህ እኔ የምሄድበት ጉዳይ ያለኝ ነው የምልህ። ስለዚህ አሁን ሰላም እንድታወርድ እኮ ነው የምፈልገው። እኔማ ደስታ ያርላራ እንዴው ለመቻለ ግን ለመሆኑ እንዴት እኔው ነኝ ለማለዳ ስለው አንተ ታልክ ይሻለኝ። ይሄው እኔም በማለዳ አንተ ለመጣሁ እንግዲህ እንግዲህ እኔ ቤት እዚህ ይሁን እንጂ እኔ ትልቁ ቤት ይሁን እንጂ እሞት አቺ ወርጃ ቆይ እስቲ ግድ የለም እስኪ ንሽ ቡናውን አፈው ንሽማ ቶሎ በይ እንግዲህ አለብን። አንተ እንዲሁ ቆይ እንጂ እዛ ሆነ ዋናው የእናንተ ሰላም ነው እንጂ ምን ልዩነት ያለው ብለህ ነው? አይኔ ትልቁ ነው ብዬ ነው እንጂ እሱማ ምን ችግር አለው? ደስ ይበለው እስቲ ትንሽም ቢሆን እስቲ እሱ ቤት ወርቄም አንተም እስቲ እንግዲና እስቲ ያለው ካልከሽን የቤቱ ልዩነት ምን አለ? ትልቅ ቤት ሲሆን ይኸው ደስ ይላል ወጋችን ነው ብዬ ነው እንጂ እስቲ ተወው እስቲ ትንሽ ይሁንና እስቲ የሚመጣውን ነገር እናያለን። እኔማ ምን ገድ አንቺ ወርቄ አቤት ነይ እስቲ ነይ እንደው እግዚአብሔር ያቀልልህ አንተዬ። ሁሉን እኮ እያፈላሁት ነበር ነው ወርቄ ግድ የለም ይኸውልሽ እንደው መቼም ሰው ሲያጠፋ መቆጣት ያለ ነውና እንደው ሁሉንም ነገር ዛንንም እዚህንም ሰማሁኝና እንደው ነገሩን በረድ ማድረግ ነው ወርቄ። ምኑን ነገር ነው? ሁሉንም ነገር ሰምቻለሁኝና አሁን የምቆጣሽ ነገር ምንድነው? ተበላቸው ሚስት ጋርም ይሆን ከሱ ጋርም ይሆን ሌላ ጠብ አያስፈልግም። አብራችሁ መውጣት መግባት ነው ያለባችሁ። እኔ ከበላቸው ሚስት ጋር ልጣላ? አይ እንግዲህ ወርቄ ተው ዞሮ ችግሩ እንትን ይላል ያጋጥማል። በቃ ይሄ ነገር ጥለ ነገ ሌላ ህይወት ነው። እንዴት አንቺ እንዴት ይሄን የመሰለ ቦታ እንዴት እናንተ እንግዲህ ማን አላችሁ? እነዚህ ሁለቶች አይደሉ ያሉ አንቺ ያለው ታውታው እኔ እኮ ተሷ ጋር ምንም የተጣላሁት ነገር የለኝም። ዝም ብሎ እሱ በተቀመጥኩበት መጥቶ ረበሸኝ እንጂ እኔ እኮ ተሷ ጋር ምንም ሰይጣን ገብቶበት ነው እንትን የሚል አሁን የምታከብሪኝ እውነት እንደው አከብራለሁ ትያለሽ እውነት ሆነ አሁን ትልቅ ቤት ምናምን ማለቱን ተውና ሲሆን እንደው
አረቄ ነገር ታለን እኔ ገዛለሁ። እስቲ እንቺ ብር እንግዲያስ አሁን ኩታሽን ጣል አድርጊና እስቲ እንሂድና የምን ኩታ ደግሞ እዚህ ምን ወንድሟ ቤት አርምተሪ ሌላ ቤት እንደው ግድ የለም ኩታ ያለው ሸሎታ ተው ዞሮኛ እንትን ካላል ግድ የለም ነገር እንደሱ ነው። እግዚአብሔር ያክብራችሁ የእውነት እንደው ሰምታችሁኛልና ፈጣሪ ይስማችሁ። አሁን ሳይረፍድ ኑ ተው አንተ ዞሮ እንግዲህ ነገሩን ካልተው ነው እነሱ ልጆች ናቸው። እሱን አይደል ሲቆጣችሁ የነበረ ቆይማ አንተ ወርቄ እኔ አንተ በለጠ ደስ አላለኝም። እንችማ ገንዘብ አረቂ አንተኛ ቤት አረቂ ሲሆን ጠላ መሽጠፍት ያውቃል። እባክሽ እጅማ እጅ እኔ እኮ እዚህ እኛ ቤት ይሆናል ብዬ ነው። እሺ ቶሎ በይ። ደስ አይልም። እዛ ደስ ብሎኛል። ዛሬ እውነት እንዲህ ማመሰግናለሁ። እግዚአብሔር እንደው ውለታን ይክፈልም። አንተ ኮንዲኒ ጋር ቡና መጠጣት እስኪያስበው ነው። አንዱ አብሮ መውጣት መግባት አዝመራ መሰብሰቡ እንደው አሁን ብሎ ዛሬ እኔ የሰራተኛ እንትን የሚያግዘኝ አጥቻ አይደለም። አንተ መጥቻለሁ ይዤው መጣሽ። አንቺ ማስነዱ አይደለሽ? ስነዱ ናት። እውነተ ወርቄ መሰል አረቄ በላቸው። ኧረ በላቸው። አቤት። እንዴት ነው? ምን እንዴት አደራችሁ? አደንግጥ ና እስኪ ና ወደ ቤት እዚህ እንትን እንላለን። ግድ የለም ና እዚህ ይሻላል። ና በቤታችን አይደል? ና ይችን ደግሞ እንደማይጠቅም የሚነጠፍ ዳንጣ አጎዛ እንዲህ እንደው የእናት አንጀት ይዘህ እንደው ዝም ብለህ ትበጠብጣለህ። ቁጭ በይ እስኪ አንቺ። የሺ እንግዲያ ሲመጣ የሺ ምንድነው? እንግዲያ ሲመጣ እንዴት አደርሽ? እግዚአብሔር ይመስገን። እንዴት ሰላም አይባልም ወይ? በደንብ እንዴት ነው አንቺ? ምንድነው እንደሱ መቆም? ዞሮ እንግዲህ ነገሩን ነው ትናንትና ጨርሰነዋል። አሁን እንዳዲስ እንዳታረጉት እንግዲህ እኔ ጥፋተኛ። እባክህ ወንድሜ ይቅርታ አድርግልኝ። ኧረ ተነስ ግድ ነው በቃ እንደሱ ይኸውላችሁ እናንተ ይሄ ነው የሺ እግዚአብሔር ይስጥሽ ነው። እሷን እንዲሆነ ያለ ጥፋቱ ያለ በደሏ እናንተ ትንሽ ስለሆነ ታጠፋለህ። ወይኛ ችግር ነው ግድ እንደ ሁለታችሁም እግዚአብሔር ይስጣችሁና ያላኳችሁን ቃል ተግብራችሁ እንደዚህ ሰላም በመፍጠራችሁ የእውነት እኔም ደስ ነው ያለኝ ዛሬ። የእውነት እንደው እንደ ዛሬው ደስተኛ ሆኜ አላውቅም። እንደነገርኩህ ከወንድሜ ጋር መውጣት መግባት አንተ እንግዲህ እንደፈቀደ እባክህ ነው እንዴ? እንግዲህም ችግር ሲፈጠር እንነጋገር። የተንግዲው አልፏል። እባክህ ይቅርታ። ከዚህ በኋላ ምንም አይነት ስህተት ላልሰራ ለራሴ ቃል ገብ። በቃ እንደሱ ነው። እናንተም ቢሆን ስራውን ምኑን አንተ የሰራተኛ ተምትዋጣ አጨዳስ ብትለምነው እንኳን ለአንተ እሱ ለሌላ አይሆንም። አንተ እኔማ ነግሬ አለይታ ይፈርማል ብለኛል። አንተም አውርቶኛል። ስለዚህ ትናንት ጨርሰነዋል። አሁን እንትን አይል አያስፈልገንም። ዞሮ አሁን እዚህ ምን አረ ነው ቤት ነው እንደው በሩ ነው። ይሄን ደግሞ ስደክሙ አንተ ይሄም ራሴ ነው መግዛት የነበረ አያስፈልግም። ለምን ጨርሰው ይሄን ተጨረስነው እኔም እገዛለሁ። እንደው